ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ድረስ። ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። ሰላም ጤና ይስጥልኝ ወደ ቤተሰቦች እንድናችሁ ሁላችሁም በያላችሁበት ሰላማችሁ ብዛ። ዛሬ እስኪ እንግዲህ ሰሞኑን ሁለት የተለያዩ ሀሳቦች ተነስተው በቤተክርስቲያናችን መምህራን የተሰጡ ትምህርቶች ላይ አሉና ትንሽ ሰውም የተወዛገበ ይመስላል። ስላሴ አካል አላቸው፣ አካል የላቸውም፣ ጾታ አላቸው፣ ጾታ የላቸውም የሚል የተለያየ ሀሳብ ያላቸው መምህራን ባስተማሩት ቪዲዮ ዙሪያ እንደውም እፎይን ጨምሮ የተለያዩ ሀሳቦችና መግለጫዎች ሲሰጡበት ነበርና መጀመሪያ እስኪ ቪዲዮውን እንስማው። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። የክርስትና ማስተምሮ አይወክልም። ሊቀ ሥልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። እናንተ የእንታ ቃል ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው? እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ድረስ። እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ እንደሰማችሁ ሰባችሁ ሲጀምሩ ለስላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይሄን ጊዜ ጓ በማለት እንዴት ላላችሁ ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን
ኖ እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪም ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጠፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁኝ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይ እና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ሥላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ፣ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቶች ደረጃም ደግሞ በኢጅማው እንደዚህ በ4ኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አደርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። እሺ፣ የመጀመሪያው ይሄ ነው። ቀጣዩን ደግሞ አሳያችኋለሁ። እንግዲህ እፎይም የሆነ ነገር ብሏል፣ ግን እፎይ ትንሽ ከረር አድርጎታል። አባታችን ያን ያህል የአካላት ስብስብ የሆነ ፍጡርን አመልካለው ለማለት ሳይሆን ይሄ የሥላሴን አካል የምንረዳበት መንገድ መሰለኝ ልዩነት የፈጠረው እንጂ አሁን በስነ ስርዓት ዲስከስ ቢደረግ አንድ አይነት መግባባት ላይ እንደሚደርሱ እርግጠኛ ነኝ። ደስ የሚለው ነገር ከሥላሴ አስተምሮ መካከል እግዚአብሔር ፍጹም አካል ፍጹም ገጽ ፍጹም መልክ እንዳለው እናውቃለን። እንዴት እንደሆነ ግን አናውቅም። እስኪ ይሄኛውን ደግሞ ቪዲዮ ይሄኛውን ሊቅ የሚያስተምረውን ደግሞ እንየው። እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸው። እንኳን ለሥላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛት ግዛቱ የአባቱ ግዛት ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛት ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም
ያ ማለት ሰው ብቻ አይደለም፣ ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ሥጋ ግዙፍ ነው፣ ይጨበጣል። አካለ ሥጋ ይታያል፣ አካለ ሥጋ ይዳሰሳል። አካለ ሥጋ ውሱን ነው። አካለ ሥጋ አላዋቂ ነው። አካለ ሥጋ ይታሰራል። አካለ ሥጋ ይደክማል። የሥጋ አካል ይተኛል፣ የሥጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ውድ ቤተሰቦች እንግዲህ የሁለቱ ሊቃውንት ሐሳብ ይሄን ይመስላል። በነገራችን ላይ እንደ አይነት ሐሳብ ሲነሳ የሚረበሽ ሰው አለ አይደለ? ብዙ የሚረብሽ ነገር አይደለም። አሁን ሁለቱ ሊቃውንት ተገናኝተው ቢያወሩና ዲስከስ ቢያደርጉ ወደ አንድ ሐሳብ ይመጣሉ። ያ ማለት ይሄ ዓላማው የተናገሩበት ዓላማ ኢንቴንሽን ማጣመም ምናምን አንድ አይነት እሉ ለመነኮስ ሰርጎ እውር ውእቱ። ይሄ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ፣ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርላት። ዕውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊውን ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላይ ሲባል ገለባ ማመላለስ ጀምሮ አይ ከሚያመላልሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው የማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው ነው። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። ግልጽ ሊሆንልን ይገባል። የመነኩሴ ሀብት ለግሉ ከሆነ አይጠቅመውም ነው። የገዳሙ ሀብት ግን ይጠቅማል። ለምን? የድሃ ልጅ ያድግበታል። ለምን? መነኮሳቱ ከመለመን ይድናሉ። ሰማያዊ ማዕረግ ተሸክመው ከግለሰብ መጥተው እጅ መዘርጋት ውርደት ስለሆነ ከፍ ያለውን ይዘው እንዴት ጥቃቅኑን ነገር ይለምናሉ? ስለዚህ ራሳቸው ሰርተው መኖር የሚችሉ ናቸው፣ ተፈቅዶላቸዋል እዛው ገዳማቸው። በግሉ ሀብታም መነኩሴ ግን ሊኖር አይገባም። እንግዲህ መነኩሴ ሀብት ሊኖር አይገባም። ሲጀመር መመንኮስ መሞት ነው፣ መለየት ነው። ኤክሴፕሽን ለሆነ ህግ መገዛት ነው አይደለ? ምን ማለት ነው? መነኩሴ በፈቃዱ ለምሳሌ መብላት መጠጣት እየቻለ አለመብላት አለመጠጣት፣ ሚስት ማግባት ትዳር መስርቶ ልጆች እየወለዱ መኖር እየቻለ ግን አይ ይሄን አልፈልግም ብሎ ከሚስት ከሴት ተከልክሎ መኖር ነው። ስለዚህ በፈቃዱ ለሆነ ህግ መገዛት ማለት ነው። ስለዚህ መመንኮስ ማለት በፈቃድ ድሃ መሆን ነው። መመነንም ባህታዊ መሆንም እንደዛው ነው። ስለዚህ ራስን ለክርስቶስ ብቻ ሰጥቶ ሙሉ ጊዜውን ለክርስቶስ መስጠትና ድህነትን መምረጥ ነው። በፈቃድ ድሃ መሆን። አሁን ሰሞኑን እየተራገበ ያለው ነገር የከተማ መነኩሴ አይታችሁታል አይደለ?
ቦርጫቸውን ታዩታላችሁ። መኪና አላቸው፣ ህንፃ አላቸው፣ ፎቅ አላቸው። ሰው የምንኩስና ህይወት እንደዛ አይደለም። የምንኩስና መኖሪያው ገዳም ነው እና መነኩሴ ማለት ድሃ መሆን ነው። ከድህነትም በላይ ይብን መሞት ማለት ነው። ስለዚህ ለዓለም የሞቱ ናቸው፣ ለገንዘብ የሞቱ ናቸው። በክርስቶስ ዘንድ ብቻ ነው ህያው የሚሆኑት። ስለዚህ ልክ ሲመነኩሱ ሞተዋል። ዘመድም የላቸውም፣ እናት የላቸውም፣ አባት የላቸውም። እናትም አባትም ክርስቶስ ነው ብሎ መሄድ ነው። ሲኖዶሱ ዝም ቢል ዝም ልንል ነው እንዴ? ስለዚህ ሁላችሁም ክፉና ደግን ለይታችሁ ተከተሉ። ስለዚህ እኔ እውነቴን ነው፣ አንድ ሰው የቤተ ክርስቲያን መምህር አባት የሚባለው በምንድን ነው ከተባለ ቤተ ክርስቲያን ቆጥራ ሰፍራ ካስቀመጠችው ስርዓትና ከብሉያት ከአዲሳት ሕግ ካልወጣ ነው። እና እንግዲህ ሁላችንም ክፉን ከደግ ለይተን እንድናውቅ እግዚአብሔር ይርዳል። እግዚአብሔርን እንድንከተል እንጂ ሰው ከመከተል ይሰውረን እግዚአብሔር። ሰው መከተል የለብንም፣ መከተል ያለብን እግዚአብሔር ነው። እንደዚህ ያሉትን ሰዎች አለ ነብዩ ተሳለቀባቸው፣ ክፉና በጎን ስለማይለዩ። እንደዚህ አትበሉ ሲባል ደግሞ ነው ቀንታችሁ ነው ይባል ደግሞ። በዚህ ዘመን ስለ ክርስቶስ የማዳን ሥራ ቅዱስ ጳውሎስ ምንድን ነው ያለው? አሁን አንድ ቀን እስቲ ከቅዱስ ጳውሎስ በላይ ጋኔን የማውጣት ጸጋ ያለው አለ? እስቲ ንገሩኝ። የለም። ቅዱስ ጳውሎስ ታዲያ ስለ አጋንንት ነው እንዴ ሲሰብክ የኖረው? ነይነሰ ተመልከቱ፣ እስመ አይሁድ ትምህርተ ይስአሉ። ተመልከቱ፣ አይሁድ ምልክት ይፈልጋሉ፣ የግሪክ ሰዎች ደግሞ ተረት ይፈልጋሉ። ነይነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሰው ክርስቶስን ይሰብካል እንጂ፣ ሰው የክርስቶስን የማዳን ሥራ ያስተምራል እንጂ፣ ሰው የድንግል ማርያምን ንጽሕና ያስተምራል እንጂ፣ ሰው ቅድስናን ያስተምራል እንጂ ለአጋንንት ሁልጊዜ ስለ አጋንንት በመስበክ ሰውን ማደንዘዝ ምን ይሉታል? አይነ ጥላ የሚባል ጋኔን አለ፣ እንትን የሚባል ጋኔን አለ። ራስህ ጋኔን። እግዚአብሔርን ብንሰብክ ሰው የእግዚአብሔር ከሆነ እኮ አጋንንት ይጠፋል።